ስለዚህ ዕብራውያን 11 ላይ በተቻለ መጠን እዛው ጋር ቆይቼ ለማስተማርና ለመጨረስ ሞክራለሁ። እናንተ ደግሞ ለመማር በደንብ መንፈሳችሁን ክፈቱ። እግዚአብሔር ይረዳናል። ዕብራውያን 11 እንደምታስታውሱት ስለምንድን ነው? ስለ እምነት ነው የሚያወራው። በጣም ድንቅ ሐሳብ ነው። ስለ እምነት ነው የሚናገረው። ጸሐፊው ሲጀምር ምዕራፍ 1 ቁጥር 1 ላይ መጽሐፍ ቅዱስን የያዛችሁ ሰዎች ዲስፕሌይም ስለሚደረግልን ለነገሩ ማንበብ እንችላለን። ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል ታገኛላችሁ። አብረን በጌታችን በኢየሱስ ክርስቶስ ስም እናንብበው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እምነት ማለት ስለ እምነት ብዙ ፍቺ ይሰጣል በዘመናችን አይደል? ግን ይሄኛው በጣም በቃ ራሱ በይኖልናል። እግዚአብሔር ይመስገን። ስለዚህ የማናየው ነገር አለ፣ ተስፋ የምናደርገው ነገር አለ። እሱ እንዳለ ምን ያደርግልናል? ያረጋግጥልናል፣ አሹር ያደርገናል፣ እርግጠኛ ያደርገናል። ስለዚህ እምነት ያስፈልገናል ማለት ነው። በሌላ በምንም ዘዴ የማናየው ነገር እንዳለ ማረጋገጥ አይቻልም፣ በእምነት ብቻ ነው። ስለዚህ በክርስቲያን ሕይወት ውስጥ እምነት በጣም ቁልፍ የሆነ ሐሳብ ነው። እግዚአብሔር የተመሰገነ ይሁን። ለዕብራውያን ሰዎች በአብርሃም ለተወለዱ ከአብርሃም ዘር ለሆኑ አይሁድ የምንላቸው ለነሱ ይሄ ነገር የተነገረበትን ሐሳብ ወደ ኋላ ላሳያችሁ ሞክራለሁ። ቁጥር 2 ላይ እንደዚህ ይላል። አሁንም መጽሐፍ ቅዱሳችንን እንመልከተው። ለሽማግሌዎች የተመሰከረላቸው በዚህ ነውና። አሜን። ኮሜንድ የተደረጉት የተመሰገኑት በምን ምክንያት ነው? በእምነት ነው። በስራ አይደለም፣ በምንም ብልጫ አይደለም። በእምነት እግዚአብሔር አምላክ አመሰገናቸው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ አባቶቻችንን በአይሁዶች መካከል የተቀመጡትን ብዙ አባቶችን ነው ምዕራፍ 11 የሚጠቅስልን። ሁሉንም ብትመለከቱ በምንድን ነው የተመሰገኑት? አንዳንዶቹ እንደውም ስራቸውን ስታዩ ትንሽ ኦድ ነው። እንደ ጋለሞታይቱ ረዓብ የተመሰገነችው ግን በምንድን ነው? በእምነቷ ነው። እግዚአብሔር ሰውን የሚያመሰግነው በምኑ ነው? የሚነቅፈው ባለማመኑ። ልክ ነኝ? እግዚአብሔር የሚያመሰግነው በምንድን ነው? በእምነት ነው። የሚነቅፈንም ጌታችን ኢየሱስ ክርስቶስ ወንጌልን ሙሉን ስታጠኑት አንድም ቦታ አንቺ ኃጢአተኛ፣ አንተ ኃጢአተኛ ብሎ ማንንም ሲወቅስ አታዩም። ስላለማመናቸው ግን ተገረመ ይላል። ስላለማመናቸው ከዚህ ክፉና ጠማማ ትውልድ ጋር እስከመቼ ሲል ትመለከቱታላችሁ። ባለማመናችን ምክንያት እግዚአብሔር አምላክ ያዝናል፣ በእምነታችንም ይደሰታል። አባቶች ኮሜንድ የተደረጉት የተመሰገኑት በማመናቸው ነው። ስለዚህ እንመን። አሜን። አምናለሁ በሉ እስቲ ጌታን። አሜን። እግዚአብሔር ይባረክ። በእምነት ይላል ቁጥር 3 ላይ ሂዱና ወረድ በሉና ተመልከቱት። በእምነት ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላል። ዓለሞች በእምነት አይደል በእግዚአብሔር ቃል እንደተዘጋጁ፣ ደግሞ እነዚህ የሚታዩት የተባሉት አሁን ምንነካቸው ምድርን ጨምሮ ከሚታዩት አይደለም የተዘጋጁት። ከየት ነው የተዘጋጁት ይላል? ከማይታዩት ነው። ስለዚህ የቱ ይበልጣል ማለት ነው? የማይታየው ይበልጣል። የሚታየው ጳውሎስ እንደሚለው የጊዜው ነው፣ ቴምፖራሪ ነው። አሜን። የማይታየውን ተስፋ እናደርጋለን። በሚታየው አይደለም የምንመካው፣ በሚታየው አይደለም በጣም የምናዝነው። እምነት ካለን በማይታየው ተስፋ እናደርጋለን፣ ስለማይታየውም ኤክሳይትድ እንሆናለን። እግዚአብሔር በዚህ ይባርከን። በእውነት በማይታየው ነገር ላይ መደሰትና በማይታየው ላይ ረፍ ማለት ከቻልን በእርግጥ አምነነዋል። በእምነት
ይሄንን እናስተውላለን። አባታችን እግዚአብሔር በዚህ ቦታ ላይ ሙሴን ወደ ተራራ ወሰደውና አይደል 40 ቀን አቆይቶት አንድ ነገር አሳየው ግልጽ አድርጎ እና ያሳየውህን ነገር ወርደህ ልክ እንዳየኸው በምድር ላይ እንድትሰራው ተጠንቀቃለው። ዘጸአት 25:40 ለምትጽፉ ሰዎች በተራራው ላይ እንዳሳየው ምሳሌ ሁሉን ነገር እንድትሰራ ተጠንቀቃለው። የሚገርም ዲዛይን ነው የሰጠው። ባይ ዘ ወይ በደም ልብ ብላችሁ ካያችሁት የሚገርም ዲዛይን ነው። ፍቅር ያስይዛል። አምልኮተ እግዚአብሔር የምትወዱ ከሆነ የቅድስተ ቅዱሳን የአደባባዩ ውበት ቤትህን ወደድኩ እስኪሉ ያደረጋቸው የሚገርም ዲዛይን ነው። አደረጃጀቱ፣ አቀማመጡ፣ አደራደሩ፣ ሁሉ ነገር መታጠቢያ ሳህኑ በሉ መሰዊያው እነ ዶክተር ያሬድ ላስት ታይም ሲያነሱልን የነበረው በእያንዳንዱ ነገር ውስጥ መብራቱን ስትመለከቱ እግዚአብሔር በዛ በሰማይ ለሙሴ ያሳየው ከማይታየው ዓለም የሆነውን ነው። ግን ወዴት አወረደው? ወደሚታይ ያወረደው። ይችላል። እግዚአብሔር ይባረክ። ይችላል። የዚህ ዓለም ልጆች ማየት ነው ማመን ነው የሚሉን። የነካነውን የዳሰስነውን ነው ምናምነው ይሉናል። ሸጋ ነው። የሚታየው ግን ያልፋል። እሱ የጊዜው ነው። የእስራኤል ልጆችም ችግር እሱ ነበረ። በነገራችን ላይ የሚታየው ነገር በየዕለቱ አብሯቸው ስለቆየ በተለይ ከመቅደሱ ጋር ተያይዞ ከሃይማኖት ስርዓት ጋር ተያይዞ በጣም ስለወሰዳቸው ህይወት ማለት አምልኮ ማለት ይሄው ነው ብለው በደም ተጣብቀውበት ነበረ። የሚታየው ከማይታየው እንዳልሆነ ይሄ ሁሉ ያሳያል። ግልጽ ነው። ይታያል አይደል? ይሄንን ይመስላል። መስዋዕት የሚያደርጉበት መታጠቢያ ሳህኑ ወረድ ካልክልን እንደገና ሌላም እናያለን። አርክ ኦፍ ዘ ኮቨናንት ምንለው ይሄ የኪዳኑ ታቦት ምንለው ታቦቱ እንዴት እንደሰሩት መብራቱን ጠቅላላ ሁሉን ነገር ስትመለከቱት በርግጥ የእግዚአብሔር ቤት ፍቅር የሚያስይዝ ነው። አሜን። መላእክትም ቢሆኑ አይደል? መላእክት አሉ። በነገራችን ላይ just as a reminder አሉ። ከማይታየው ወጡ እነሱም። የማይታየው አምላካችን ትልቅ ነው። ሃሌሉያ። በርግጥ ኢየሱስ ግን ከነዚህ ሁሉ ይበልጣል ነው የሚለው የዕብራውያን ጸሐፊ። ከካህኑ ቢሆን ከመላእክት ቢሆን ከመስዋዕቱ ቢሆን ከሁሉም ይበልጣል፣ እጅግም ይልቃል። እግዚአብሔር የተመሰገነ ይሁን። ኢየሱስ ከቀደሙት ነቢያት ይበልጣል። ከአንድ እስከ 3 ላይ ኢየሱስ ከመላእክት ይበልጣል። ኢየሱስ ከሙሴ ይበልጣል። የላቀ የክርስቶስ ኢየሱስ ክህነት እንዳለ ይነግረናል። ክርስቶስ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ይለናል። ክህነቱ በክርስቶስ የተደረገ የተሻለ ካህን እንዳለን ያሳየናል። እዛ ላይ ብዙ አልቆይም። ኢየሱስ በርግጥ ከሁሉም ይበልጣል። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ላይ ሄደን ብንመለከት መጀመሪያ ስንገባ ያየነውን ማለት ነው። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶች ተናገረ። በዚህ በመጨረሻ ዘመን ግን ምን አረገልን? ሁሉን ወራሽ ባደረገው አብረን አንብበው ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይል ቃሉ ሁሉን ደግፎ ምን አድርጓል? ይዟል። የኃጢአትን መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ይለናል። ሃሌሉያ። እግዚአብሔር የተባረከ ይሁን። ኢየሱስ ይበልጣል። በርግጥ ኢየሱስ ይበልጣል። የዕብራውያን ጸሐፊ ስለ እምነት ለምንድን ነው ማንሳት ያስፈለገው የሚል ጥያቄ ራሴን ስጠይቅ ነበር። ለምንድን ነው? እነዚህ ሰዎች በርግጥ ብርሃን በርቶላቸዋል። ይሄ ሁሉ ትልቅ ነገር ተገልጦላቸዋል። በርግጥ የአይሁድ ብልጫው ምንድነው ብሎ ሐዋርያው ጳውሎስ በሮሜ መጽሐፍ ላይ ሲከራከር ትዝ ይላችኋል አይደል? አይሁዶች ይበልጣሉ። አባቶች ከነሱ ናቸው። የተስፋው ኪዳን ከነሱ ነው። ነቢያት ከነሱ ናቸው። መቅደሱ ከነሱ ነው። ብዙ ብርሃን ተሰጥቷቸዋል። አይሁድ ይልቃሉ። የተስፋው ቃል የሆነልን ኢየሱስም እንኳን ከየት ነው የመጣው? ከነሱ ነው የመጣው። ይበልጣሉ።
ለምንድን ነው? ተመልከቱ፣ መንፈሳዊ ሕፃንነት ስለታየባቸው ብዙ ነገር ተምረው መጽሐፍ እንደሚናገር ምዕራፍ 5 ላይ አይደለም እንደሱ ይለናል። ከ11 እስከ 14 ከጊዜው የተነሳ አስተማሪዎች ሊሆኑ ሲገባቸው አሁንም እንኳን በጣም ቤዚክ የሆነውን ነገር ስለ ጥምቀት፣ ስለ እጅ መጫን፣ ስለ ሙታን ምናምን እንደዚህ ትንንሽ ስለሆኑ ነገሮች ትልቅ ናቸው በመሰረቱ እኮ፣ ግን ጸሐፊው ቤዚክ ስለሚላቸው መሰረታዊ ስለሚላቸው ነገር አሁንም እዛው ላይ የረገጡ ስለሆነ በእምነት ወደፊት እንሂድ ነው የሚላቸው። ሁለተኛ ደግሞ ወደ መጀመሪያው ትምህርት ምን ስላሉ? ስለተንሸራተቱ። ቅድም ብያለሁ አይደል? የተገለጠው ነገር የሚታየው ነገር ምናልባት ከትምህርቱ ነፋስ የተነሳ ወደ ኋላ ሊመለሱ ልባቸው ስለከጀለ ምዕራፍ 6 ከ1 እስከ 20 ላይ ሄዳችሁ ብትመለከቱ ምንድነው የሚለው? እርፍን ይዞ ወደ ኋላ በሚመለከት ነፍሴ በእርሱ ደስ አይላትም ይላል እግዚአብሔር ቃል። እርፍን ይዘዋል እኮ እያረሱ ነው። እርፍ ይገባችኋል አይደል? እርፍ ይዘዋል፣ ግን ወደ ኋላ ይመለከታል። በሱ ነፍሴ ደስ አይላትም። ሌላም ግን ሶስተኛ ምክንያት አላቸው። መከራ፣ ነቀፋና ስደት፣ የንብረት ንጥቂያም ስለገጠማቸው በቃ ከብዷቸዋል። በእምነት መቆም እስከማይችሉ ድረስ ተፈትነዋል። ስለተፈተኑ ወደ ኋላ ሊያፈገፍጉ ፈልገዋል። ስለዚህ ጸሐፊው ምንድነው የሚላቸው? በእምነት ቁሙ ነው የሚላቸው። በእምነት ቁሙ። ያንን አልካደም ንጥቂያቸውን። እንደውም በአንዳንድ ቦታ በ6ኛው ምዕራፍ ላይ ይመስለኛል ለቅዱሳን ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላቸዋል። አይረሳም። ንጥቂያው፣ ስድቡ፣ ነቀፋው በስቶባቸው ግን አመንትተዋል። እነዚህ ሰዎች ከእምነት ሊንሸራተቱ ዕብራውያን ምዕራፍ 5 ከ11 ጀምሮ እስከ 14 6 ከ1 እስከ 2 ድረስ ያለውን ልብ ብለን ብንመለከተው ጥሩ ነው። ስለርሱ የምንናገረው ብዙ ነገር አለን ይላቸዋል። ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ ቅድም ያልኩት ነው። አስተማሪው ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ ገና ያስፈልጋል። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም። ጠንካራ ምግብ ግን መልካምንና ክፉን መለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይልና፣ ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ ነው የሚላቸው። መሰረትን ደግመን አንመስረት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶች፣ እጆችን ስለመጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። ወረድ ካልን የሚቀጥለውንም የዕብራውያን 10ንም ማንበቡ ጥሩ ይመስለኛል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል፣ አይዘገይም። አሜን። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ዕብራውያን 10 32 33ን እንመልከተው። ነገር ግን ግማሽ በነቀፋ በጭንቀት እንደ መጫወቻ ስለሆናችሁ፣ ግማሽ እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመው ዘመን አስቡ ይላል። እንደዚህ ጸንተው ነበር። አሁን ነው ትንሽ ግራ ይገባቸው። ስለዚህ እምነት ይላቸዋል። የዕብራውያን ጸሐፊ ያስተላለፈው መልእክት ከክርስቶስ የተቀበላችሁትን ሕይወት አንደኛ ወደፊት ማደግን፣ ሁለተኛ መጽናትን፣ ሶስተኛ በተስፋ ወደፊት መዘርጋትን ይጠይቃል ይላቸዋል። ሶስት ነገር ነው በክርስቶስ የተቀበላችሁት ሕይወት። ሶስት ነገር ይጠይቀባቸዋል። አንደኛ ወደፊት ማደግን፣ መቆምን አይልም፣ አይፈቅድም። ስታግነንት መሆን አይፈቅድም፣ መሄድ ይጠይቃል። ሕይወቱ ከክርስቶስ የተቀበልነው ይሄ የሚበልጠው ሕይወት እዛው መርገጥን አይጠይቅም።
ወደፊት መሄድን ይጠይቃል። አሜን በሉ። ለዚህ ለኛም ይጠይቀናል፣ ሪኳየር ያደርጋል። የማንሄድ ከሆነ ችግር ነው። ከጊዜው የተነሳ ወደፊት የማንሄድ ከሆነ ችግር ነው። ሁለተኛ ደግሞ መጽናትን ይጠይቃል። መጽናት በጣም ቀላል የሚመስል ግን በጣም ከባድ ሐሳብ ነው። አንዳንዴ መጽናት የሚገርም ቀላል ነገር ተሸክማችሁ መጽናት ነው የሚከብደው ላሉ ብዙ አይደል? የነገሩ ክብደትና ትንሽነት ሳይሆን ይዞ መጽናቱ ነው። መጽናት እንደገና ምን ይጠይቃል? በተስፋ ደግሞ ወደፊት መዘርጋትን ይጠይቃል። ይህ ደግሞ የሚሆነው በዙሪያችን እንደ ደመና የከበቡንን የእምነት አባቶች ስትመለከቱ ነው የሚላቸው። ተሰጥተዋቸዋል። የእስራኤል ልጆች በነገራችን ላይ በጣም ተባርከዋል። እግዚአብሔር በዚህ ይባርከን እኛንም። ብዙ አክቹሊ የዕብራውያን ጸሐፊ 11ኛው ምዕራፍ ስትመለከቱት እነንትና ብዙ ጊዜ አይበቃኝም ብሎ ነው የዘጋው እንጂ አላለቁም። እከሌ ብሎ ጊዜ አይበቃኝም። ያርግልን። በየጥጉ እግዚአብሔርን በማመን ሞዴል የሚሆኑ ሰዎች እግዚአብሔር አምላክ ይፈልጋል። በየዘመኑ አሉትም ኦፍ ኮርስ እግዚአብሔር አይናችን ይክፈትልን እንጂ አሉን። እግዚአብሔር የሰጠን ሰዎች አሉ። አይናችን ይክፈትልን፣ ከነሱ እንድንማር ይርዳን እንጂ የመማር መንፈስ ይስጠን እንጂ። እና ጸሐፊው ምንድነው የሚላቸው? ብዙዎቹን ይጠቅሳል። እዛ ሁሉ ውስጥ ሊሄድ አልችልም፣ ግን አቤል አለ፣ ሄኖክ አለ፣ ኖህ አለ፣ ኖህ አይደል ነው አብርሃም፣ ሳራም ራሷ ይስሐቅ ለሞት የታዘዘው ልጅ ማለት ዮሴፍ ቃሉ እስኪመጣለት የፈተነው አይደል? ሙሴ ራሱ የፈርዖን ቤት የልጅ እንዳይባል አይደል? በእምነት ምን አለ? እምቢ ብሎ ወደ ምድረ በዳ የወጣ ሰው። ረዓብ ቀደም ብለናታል። በእምነቷ ከሞት ሄዳነች። እነ ባርቅ፣ እነ ሳምሶን፣ እነ ዮፍታይ፣ እነ ሳሙኤል፣ እነ ዳዊት እነዚህ ሁሉ መንግስታትን በእምነት ድል የነሱ ኤድራቅ፣ ሚሳቅ፣ አብደናጎም ብዬ እኔ ገምቻለሁ። የእሳትን ኃይል ስላጠፉ እኔ የገመትኩት ኦኬ። እና እነዚህኛዎቹ እነማን እንደሆነ ኤክስ አርጌባቸዋለሁ፣ ግን በድንጋይ ተወግረው የሞቱ ይላቸዋል። እስከ ሞት የተደበደቡ በምድረ በዳ የተቅበዘበዙ ይላቸዋል። እምነት የሚገርም አይነት ዲስክሪፕሽን ነው የተሰጠው እዚህ ውስጥ። እምነት ኖርማሊ ሲነገረን በጣም የሆነ ትራይምፍ የሚያደርግ የሚያሸንፍ የሚወርስ ምናምን ብቻ ነው። ተደብድቦ መሞት ነው ይላል። በእምነት ተደብድቦ ሞተ ሲባል ሰምታችሁ ታውቃላችሁ? ከባድ ንግግር። በእምነት በመጋዝ ተሰነጠቀ፣ ግን እንደዚህም ነው የሚለው ጸሐፊው። ስለዚህ የሚበልጠውን ኢየሱስን ካገኛችሁት በኋላ እሱን ህይወቱን ከቀመሳችሁት በኋላ ወደ ኋላ ማፈግፈግ አይቻልም። እነዚህ ሁሉ እንደ ደመና ዞረው የከበቡን ነቢያትና አባቶች ጠቅላላ ምን ይሉናል? ይኮንኑናል። ያንተ ምንድነው ብለው አንድ ድሮ የተሰራ ድራማ በጣም ድሮ ያሬዲ ያንተ ትዝ እንደሆነ ሰውየው ሁለት ሰው ክርስቲያኖች ናቸውና ድራማው ላይ አንዱ በጣም በቃ በብዙ መከራ ያለፈ እግዚአብሔር ይመስገን ይላል። አንዱ ደግሞ ቤቱ አይጥ አስቸግራው ነው እግዚአብሔር ሆይ ቻይጥ ይላል። ርቀቱ በጣም የሚገርመው አንዱ የሚያጉረመርምበትና አንዱ የሚያመሰግንበት ጥግ፣ አንዱ በእምነት እምቢ ያለውና አንዱ በእምነት በቃ የሚለሳለስበት እምነት ጠፍቶ ስትመለከቱ የሚገርም ነው። የሚበልጠውን ኢየሱስን እዩት ነው የሚላቸው። የሚበልጠው ኢየሱስ ላይ ተተከሉ ነው የሚላቸው። ስለ ኢየሱስ ዕብራውያን 12 ከቻፕተር ይወጣው። እንግዲህ እነዚህን የሚያህሉ ይላል። ታንኪዩ አለ ፍቅሬ ተባረክ። እነዚህን የሚያህሉ ምዕራፍ 12 ከቁጥር 1 እስከ 2 ነው መጽሐፍ ቅዱስ በእጃችሁ ያዛችሁ። እንግዲህ እነዚህን የሚያህሉ አይደል ምስክሮች እንደ ደመና ደስ አይልም? እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት ንሩጥ።
እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይለናል። ስለ ኢየሱስ እሱ የእምነት ሰው ብቻ አይደለም፣ የእምነታችን የራሱ ጀማሪ ነው። ፕሬዝ ጋድ፣ እግዚአብሔር ይባረክ። እምነት የሚባለውን ነገር በውስጣችን ራሱ የሚፈጥረው ማን ነው? እሱ ራሱ ነው። ይበልጣል፣ ካማኞቹ ይበልጣል፣ ካመኑት አባቶች ይበልጣል። ለምን? የእምነት ፈጣሪው ራሱ እሱ ስለሆነ፣ የእምነታችን ጀማሪ እሱ ስለሆነ፣ የእምነታችን ሐዋርያ እሱ ስለሆነ ስሙ ማን ነው? ኢየሱስ ነው። ኢየሱስ ይበልጣል። ስለዚህ እሱ ምንድነው ያደረገው ነው የሚለው? ምንድነው ያደረገው? ቶሎ የሚከበንን ኃጢአት እንድናስወግድ ምሳሌ ተወለን። ኃጢአት የሚባለው ነገር ቶሎ የሚከብ ነው እና በፊቱ ስላለው ደስታ በመስቀል ታግሶ ነውርን ንቆ በእግዚአብሔር ዙፋን ቀኝ ተቀመጠ ይላል። የሚቀጥለው ስላይድ ምንድነው የሚለው? እንዳለ አምናለሁ በእምነት ዕብራውያን 4 ላይ በእምነት ለመቆም ምክንያቶች አሉ። አንዱ ምክንያት እሱ ነው፣ ኢየሱስ አለን ነው። ሁለተኛው ምክንያታችን በሰማያት ያለፈ ዶክተር ያሬድ ያነሳልን ትልቅ ወይም ታላቅ የሆነ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለን። ስለዚህ ምን እናድርግ? ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ የማይረዳን አይደለም። አንደርስታንድ ያደርገናል። አብሮን በጫማችን ገብቶ ይረዳናል። እግዚአብሔር ይመስገን። በድካማችን ሊራራልን የማይችል ሊቀ ካህን የለንም። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሜን። ከእምነት ተንሸራቶ ለመሄድ 3 ምክንያቶች ነበሯቸው ከላይ አይደል? እኛ ደግሞ በእምነት ጸንተን ለመቆም ከሁሉ የሚልቅ ትልልቅ መልህቅ አለ። አንደኛው ኢየሱስ አለ። በፊታችን እንደ ሞዴል እንደ ምሳሌ ሆኖ ይቆመልን። ሁለተኛ ራሱ ኢየሱስ አለ እንደ ካህን፣ አሜን፣ እንደኛ የተፈተነ በአብ ቀኝ ሆኖ የሚማልድልን፣ ስንነግረው የሚሰማን ትልቅ ምክንያት አለን። ኢየሱስ ይባላል ስሙ። እምነት። ስለ እምነት ብዙ ነገር ከዚህ በላይ አልላችሁም፣ ግን በእግዚአብሔር ቃል ውስጥ የተገለጠውን እምነት በተለይ እምነት በዕብራውያን አውድ ውስጥ የተቀመጠበት ሐሳብ የሚገርም ነው። ስለ ፈውስ አይደለም፣ ስለ ታላላቅ ነገሮች አይደለም። ስለ ምንድነው? በኢየሱስ ስለመቆም፣ በኢየሱስ ስለመጽናት ነው። በሚልቀው ጌታ ስለመሆን ነው። እግዚአብሔር ይባረክ። ኢየሱስን ዕብራውያን መጽሐፍ ላይ ሙሉን ስንመለከት ኢየሱስን አይተው የሚመጣውን ዓለም ኃይል ቀምሰው ወደ ኋላ የተመለሱ አሉ አይደለ? የሚመጣውን ዓለም ኃይል ቀምሰዋል። የሚመጣው ዓለም ኃይል አለው እና ወደ ኋላ ፈግፍገዋል። እና አሁን መሰረታዊውን እንተውና ወደዛ አልፍ እንበል። እነሱ ምን እናድርገው የሚለው ለመመለስ ትልቅ ዶክትሪናል ክርክር ማንሳት ይቻላል። እዚህ ላይ ግን ዋናው እሱ አይደለም። የዕብራውያን ጸሐፊ መልእክቱ ስለናንተ ምንም እንኳን እንደዚህ ብንናገር እናንተ ያፈገፈጋችሁ እናንተ ሄዳችሁ አይደላችሁ፣ ግን ስላይድ እንዳታረጉ እንዳትንሸራተቱ ተጠንቀቁ ነው። አንዴ ድኛለሁ ለዘላለም ድኛለሁ ሚል ሞኝነት እንዳይዘን የሚያሳስበው ቆሙ ነው የሚለው። አንዴ ድኛለሁ በቃ ምን ይሆናል? መዳን የሚሰራ ነው፣ የሚፈጸም ነው። የእምነት አባቶች በስራቸው አደረጉ አይደል? አብርሃም ታዘዘ፣ ሙሴ ጥሎ ወጣ፣ አጋር በህይወቷ ተከራከረች። ማንም አይደል? ያቺ ሴት ረዓብ አይደል? እነ ዮሴፍ ተሸጡ፣ ተንከራተቱ። ሁሉም የሆነ ነገር አድርገዋል። እኛም ልናረግ ተጠርተናል። እምነት አክሽን ነው። እምነት ሪኳየር ያደርጋል የሆነ ነገር። እግዚአብሔር ይመስገን። ስለዚህ አጋንንት ወይም የዚህ ዓለም ሰራተኞች ሁለንተናችን በዚህ ምድር ላይ ተጣብቆ እንዲኖር ብቻ ነው የሚፈልጉት። እኛ ግን የማይታየውን የሚመጣውን ገና በክብር የሆነውን ቅዱሳን
የደረሱበትን በመጨረሻዎቹ ምዕራፍ ላይ የሚናገረው እሱን ነው። የክብር ነገር ውስጥ አይደል ሙሴ የተመለከተው እግዚአብሔር በዛ ተራራ ላይ ሲወርድ አይደል የእስራኤል ልጆች እግዚአብሔር በቃ አይናገረን ሙሴ በቃ አንተ ተናገረን አሉ። ገና የሚመጣው ክብር ግን ያላየነው ከዛ ይበልጣል። ይሄ በነገራችን ላይ በኢየሱስ ያገኘነው እነዛ የእስራኤል ልጆች ከላይ ያየናቸው የቤተ መቅደሱ የማደሪያው ውበት ምናምን ያልነው ነገር የዛኛው ነጸብራቅ ነው ይላሉ ብዙዎች። ሄደን የምናየው ገና በክብር ይበልጣል። ከፊታችን ያለው ይልቃል። ከፊታችን ያለው የክብር ነው። ከፊታችን ያለው የኃይል ነው። ከፊታችን ያለው በእግዚአብሔር ሕልውና ውስጥ ለዘላለም መሆን ነው። ካሮጌው ሰውነት የመፈታት ጥሪ ነው። በኢየሱስ የሆነልንና በኢየሱስ የምንጠብቀው ብዙ ነው። ስለዚህ በእምነት የመቆም ጥሪ ነው። አምናለሁ እንበል እስቲ። ስለዚህ የምናገራለሁ እንበል። አሜን። እንቆምና ጌታን አምልከነው እንጨርሳለን።